ሰላም ጤና ይስጥልኝ አድማጭና ተከታታዮች ዛሬ ሚያዝያ 4 ቀን 2018 ዓመተ ምህረት የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ዋናዎቹን ላስደምጣችሁ። የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ ያቀረበ። ዳንጎቴ ለኢትዮጵያ አየር መንገድ ነዳጅ ማቅረብ መጀመሩም ተሰምቷል። እንዲሁም ጀነራል አልቡርሃን በዩናይትድ አረብ ኤሚሬትስ በኩል ሊያስገቡት የነበረው በርካታ የጦር መሳሪያ መያዙ ተሰምቷል። ዩናይትድ አረብ ኤሚሬት የጸጥታ ኃይሎች በትላንትናው ዕለት ከፍተኛ መጠን ያለው ህገወጥ የጦር መሳሪያ ዝውውር ለኔትወርክን ማክሸፋቸውን አስታውቀዋል። ዝርዝር መረጃውን የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የናይጄሪያው ግዙፍ የነዳጅ ማጣሪያ ኩባንያ ዳንጎቴ ለኢትዮጵያ አየር መንገድ የአውሮፕላን ነዳጅ በቀጥታ ማቅረብ መጀመሩን አስታወቀ። ኩባንያው በአሁኑ ወቅት በቀን 24 ሚሊዮን ሊትር የአውሮፕላን ነዳጅ ማምረት አቅም ላይ የደረሰ ሲሆን ከኢትዮጵያ አየር መንገድ በተጨማሪ ናፍጣና ቤንዚን ለተለያዩ አፍሪካና ዓለም አቀፍ ገበያዎች እያቀረበ እንደሚገኝም ቢዝነስ ኢንሳይደር ዘግቧል። የዳንጎቴ ከፍተኛ ኃላፊዎች ለሀገሪቱ ኩራት ለሆነው የኢትዮጵያ አየር መንገድ ነዳጅ ማቅረብ በመጀመራቸው የተሰማቸውን ደስታ ገልጸው ለሌሎች አፍሪካ ሀገራትም ተመሳሳይ አገልግሎት እንደሚቀጥሉም አረጋግጠዋል። ይህ አዲስ የንግድ ስምምነት በተለይ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የአውሮፕላን ነዳጅ እጥረትና የዋጋ ንረት በከፍተኛ ሁኔታ በጨመረበት ወቅት መጀመሩ ለኢትዮጵያ አየር መንገድ ትልቅ እፎይታ ይሆናል ነው የተባለው። የአየር መንገዱ ከዚህ ቀደም ከነበረበት የነዳጅ አቅርቦት ስጋት ወጥቶ በአፍሪካ ምርት አማራጭ ማግኘቱ የሀገሪቱን የኢኮኖሚ ትስስር ወደ ላቀ ደረጃ ያሸጋግረዋል ተብሎ ይታመናል። ስምምነቱ ዳንጎቴ በአፍሪካ የነዳጅ ገበያ ላይ ያለውን የበላይነት የሚያጠናክር ሲሆን ለአየር መንገዱም ወጥ የሆነ አቅርቦት ዋስትና የሚሰጥ ነው የተባለው። ወደ ላይኛው ዝርዝር መረጃችን ስናልፍ ጀነራል አልቡርሃን በዩናይትድ አረብ ኤሚሬትስ በኩል ሊያስገቡት የነበረው በርካታ የጦር መሳሪያ መያዙ ተሰምቷል። ዩናይትድ አረብ ኤሚሬትስ የጸጥታ ኃይሎች በትላንትናው ዕለት ከፍተኛ መጠን ያለው የህገወጥ የጦር መሳሪያ ዝውውር ኔትወርክን ማክሸፋቸውን አስታውቀዋል። በዚህ ኔትወርክ ውስጥ 19 ግለሰቦችና 6 ድርጅቶች ተሳታፊ መሆናቸውን የሀገሪቱ ጠቅላይ አቃቢ ህግ ገልጿል። እንደ አቃቢ ህጉ መግለጫ በዚህ ስራ ውስጥ ሐሰተኛ የሰብአዊ እርዳታ ጭነት፣ ፎርጅድ ዶክመንት፣ በወንጀል የተገኘ ገንዘብ ህጋዊ ማድረግና ሌሎች ወንጀሎች ተሰርተዋል። ለዚህ ጉዳይ መነሻ የሆነው ሮብለት ለሰብአዊ እርዳታ የሚውል መድኃኒት የጫነ ነው በሚል አንድ አውሮፕላን በዩናይትድ አረብ ኤሚሬትስ አርፎ ለመነሳት ያቀረበው ጥያቄ ነው። ጥያቄው የቀረበው ከሱዳን ሪፐብሊክ ፌዴራል ጤና ሚኒስቴር በሚል ደብዳቤ በመሆኑ ተቀባይነት አግኝቶ አውሮፕላኑ የዩናይትድ አረብ ኤሚሬት የማረፍ ፈቃድም ያገኛል። በዚህ ያልተለመደ ጥያቄ ጥርጣሬ ያደረባቸው የኤሚሬትስ የጸጥታ ኃይሎች ግን አውሮፕላኑ ከማረፉ በፊት አስፈላጊውን ምርመራ ማድረግ ጀምረው ነበረ። ይህ ምርመራቸውን ፈጽሞ ወዳልጠበቁት የህገወጥ የጦር መሳሪያ ዝውውር ኔትወርክ ይወስዳቸዋል። በአውሮፕላኑ ውስጥ ቢያንስ 6 ጊዜ በተፈጸመ የገንዘብ ዝውውር የጦር መሳሪያዎች መጫናቸውንም ይደርሱበታል። ይህ የገንዘብ ዝውውር ደግሞ በዩናይትድ አረብ ኤሚሬትስ ባንኮች አማካኝነት መፈጸሙ እጅግ አስደንጋጭ ሆኖም ያገኙታል ነው የተባለው። አውሮፕላኑ ካረፈ በኋላ በተደረገለት ፍተሻ የምርመራ ውጤቶች ትክክለኛ ሆኖም ያገኙታል። በውስጡ መድኃኒት መስሎ ከታሸጉ ውስጥ ክላሽንኮቭ ጠመንጃ፣ መትረይስ፣ ቦምብና በሚሊዮን የሚቆጠሩ ጥይቶች የሚገኙ ሲሆን አጠቃላይ ዋጋቸውም $13 ሚሊዮን እንደሆነ ከገንዘብ ዝውውሩ ለመረዳት ተችሏል። ነገር ግን የተገኘ ጦር መሳሪያዎች ዋጋ ከ$10 ሚሊዮን እንደማይበልጥ የገለጹት የጸጥታ ኃይሎች ይህ በእንደዚህ አይነት ህገወጥ የጦር መሳሪያ ዝውውር ውስጥ የኮሚሽን ክፍያው ላቅ ያለ መሆኑን እንደሚያሳይ አስረድተዋል። አውሮፕላኑ ዩናይትድ አረብ ኤሚሬትስ ካረፈ በኋላ ተጨማሪ $2 ሚሊዮን ጥይት እንዲጭን የሚያስችል ሌላ ስምምነት የነበረ ሲሆን ይህ ሊደረስበትም ተችሏል። በመሆኑም የኤሚሬትስ የጸጥታ ኃይሎች ይህ የአውሮፕላን የጫነ ከፍተኛ መጠን ያለው የጦር መሳሪያ ወደ ሱዳን ይዞ ከመሄድ በፊት በቁጥጥር ስር አውለውታል። በዚህ ድርጊት ላይ 13 ግለሰቦች ተሳታፊ የሆኑ ሲሆን ከነዚህ መካከል ቢያንስ 9 በቁጥጥር ስር መዋላቸውን አቃቢ ህግም ገልጿል። 6ቱ በዩናይትድ አረብ ኤሚሬት የተመዘገቡ ድርጅቶችም በዚህ ድርጊት ውስጥ በመሳተፋቸው ምርመራ እየተደረገባቸው መሆኑን ዘናሽናል ጋዜጣ ዘግቧል። በመጨረሻ ወደ ምናየው መረጃችን ስናልፍ የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ ያቀረበ። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠሩበት ገለጸ። ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡና እንደ አውሮፓውያን አቆጣጠር በ2022 የተፈረመውን የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡም አሳስቧል። የህብረቱ የውጭ ጉዳይ ቃል አቀባይ ትላንት ሚያዝያ 22 ቀን 2018 ዓ.ም ባወጣው መግለጫ ሁሉም ወገኖች እንዲቆጠቡ የጠየቀ ሲሆን በፕሪቶሪያው የተደረሰውን ዘላቂ የግጭት የማቆም ስምምነት መጠበቅ አስፈላጊ መሆኑንም አጽንኦት ሰጥተዋል። ህብረቱ አክሎም ስምምነቱ አደጋ ላይ ሊጥል የሚችል ማንኛውም እንቅስቃሴ ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል እንደሚያስፈልግም አሳስቧል። በተጨማሪም የአውሮፓ ህብረት በወገኖች መካከል ያሉ ልዩነቶችን በፖለቲካዊ ውይይት መፍታት እንዳለባቸው የገለጸ ሲሆን ለ2 ዓመት ከዘለቀው ጦርነት ገና በማገገም ላይ ባለው ክልል ዳግም ግጭት የሚከሰት ከሆነ አስከፋፊ መዘዝ እንደሚኖረውም በድጋሚ አስታውቋል። ይህ መግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በነገሰበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂ ላይ ጥያቄዎችን በማስነሳት የግጭት መባባስ እድል መኖሩንም ስጋት ፈጥሯል ይላል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ቆይታ።